ራይት የሚያገኘው ሰው ስለዚህ ጥያቄ መልስ የመለሰ ሰው ነው። ስለዚህ ሁሉ ጊዜ ስለ አካባቢ ስለ ዓለም ስለ ሰዎች ምን ልወቅ ይሆናል ብዙ ራይት እንዳገኝ ብዙ ስኮር እንዳረግ ብዙ ጎበዝ ተማሪ እንደሆነ። ስለ ውስጣዊ ማንነትና ስለ ራስ ማወቅ ውጫዊ ሽልማት የለውም። ሪአክት ከማድረግ በፊት ወይም ደግሞ ቅጽበታዊ ምላሽ ከማድረግ በፊት ያቺን ጊዜ መውሰድ ብችል እሱ እኮ እንደዚህ ያደረገው እንደዚህ ስለነበረ ነው ምናምን ብዬ ለራሴ መስጠት የምችለው መረዳት አለ። ሰብአዊ ምህንድስና ስሜታዊ ብስለትን ከማምጣት አኳያ እንዴት ሊያግዘን ይችላል? መንገድ ላይ እየሄድኩኝ ነው እንበልና የሆነ ሰው ገጨኝ። ያን ሲገጨኝ ከቢሮዬ በጣም የሚያናድ ነገር ሰምቼ ጓብዬ ነው እየሄድኩ ያለሁት እና ያ ሰው ሲገጨኝ የሚመልሰው መልስ አለ አንድ ፍሬም ውስጥ ላስቀምጠው። ከዛ ደግሞ አሁን ከቢሮ ደስ የሚል ፕሮሞሽን ምናምን አግኝቼ ነው ደሞዝ ተጨምሮልኝ ተቀብዬ ምናምን ሊሆን ይችላል የመጣው ገጨኛ ሰው ኧረ ቢስ ነው እናትቶ ምናምን ብዬ ብቻው ሊሄድ ይችላል። ሶ አንድ አይነት አጋጣሚ ነገጠመኝ አንድ አይነት ሰው ነገጨኝ አንድ አይነት ቦታ ነው ሰዓት ነው ምናምን ግን እኔ ይዤ የመጣሁት ጭማቂ የተለያየ ነው። ምድር በራሷ አይ ቲንክ ትጨነቃለች ይመስለኛል። በተለይ አሁን ከተወሰነ ጊዜ ወደዚህ አገራችን ላይ በጣም ብዙ ከዚህ በፊት ያልነበሩ አይነት የተፈጥሮ አደጋዎች መሬት መንሸራተት ብለው መንቀጥቀጥ ባልተለመደ ሁኔታ በጣም በዝቷልና ከሰው ኤነርጂ ጋር ይገናኛል።